ያላቸው የሚመስላቸው ሰዎች አሉ። የደነዘዙ እውቀት የሌላቸው መሀይሞች ስለሰበሰቡ እውቀት ያላቸው የሚመስላቸው ሰዎች አሉ። ኮፒ ሊንክ አንዴ እንሄዳለን። ዛሬ በደንብ እንሄድበታለን። ዛሬ ቅናት እግር አውጥቶ ሲሄድ አይቻልም። ፕሬዚዳንት ማሜ በእሷ ላይ እንደዚህ ታደርጋለህ? ብሮ አስታርቄ እኔ አስታርቄ እኔ ወዳጅ አድርጌ ትመቸኛለች ብለህ ዛሬ በእሷ ቀን ሰዓት ጠብቀህ ገብተህ ከሰርጀሪ ጋር ጌም ትጫወታለህ? ሰው እሷ ቤት እንዳይሄድ ሪሊ ማሜ ይሄን ታደርጋለህ? አንተ ብትቦልክ ምን ብታረግ ብሮ የፈለገ ቢሆን ይሄን ታደርጋለህ? ብትቦልክስ? አሁን እኔ ብቦልክስ ምን ያገናኘዋል? እኔ አሁን ለምሳሌ እዮዳብ ጉቶ ጌም ሲጫወት ከአንዴ ሁለቴ ሶስቴ አንድ ቀን ላይፍ ገብቼ አላውቅም። እግዚአብሔር ምስክሬ ጌም ሲጫወት ጌም ሲያዘጋጅ ምናምን ገብቼ አላውቅም። ለምን? የፈለገ ይሁን የራሳቸውን ይጫወቱና ከዛ በኋላ አስተያየት እንሰጣለን እንደ ማንኛውም ሰው። ምን ዘግተህ ትወጣለህ? እንትኑን ስታይ ነው እንጂ ብሮ ምን ያስዋሸናል? እሷ ቤት ሰው በሙሉ ገብቶ 90,000 ሰው ገብቶ ዩኒቨርሱን ምናምን ሲለቀቅ ስታይ ጥላችሁ ወጣችሁ። አረ ሰው ይታዘባል፣ ሰውማ ይታዘባል። መዋሸት አይቻል። እግዚአብሔር ምስክሬ ሰው እዛ ዩኒቨርሱን ምኑን ሲያወርድ ስታዩ ቡም ብላችሁ ተነጋግራችሁ ወጣችሁ። እኔ ይመቀኙብኛል። አንተንቶ ማሜ አንተ ጣጣ የለውም። ነገ ይቅርታ ብላ ትታረቃለህ። የአንተ አያሳስበኝም። ሰርጀሪ በዚህ ደረጃ ከለርሽ ታየቁ። ከለርሽ በደንብ ሆኖ ወጣ። ሌላው ተሰጠሽ ወርቅን ምን ብለሽ መጣሽ? የማሜ ችግር የለውም። ነገ ይቅርታ ይላታል። አጥፍቻለሁ ብሎ በሁለት አንበሳ ይታረቃል። ችግር የለውም። የማሜ ያሳስበኛል። ወርቅ እንኳን የተሰጠሽን ወርቁን አላምንም አላልሽም? አቤት 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 አቤት። አንዳንድ ሰው ግን ስጦታ ምንም ተደርጎ ትዋረዳላችሁ። አሁን እያየ ነው። አሁን እያንዳንዱ ሰው የሰርጀሪ መርዝነት እያየ ነው። እኔ አየሁሽ። እግዚአብሔር ምስክሬ በዚህ ደረጃ መርዝ ትሆኛለች ብዬ አላየሁ። መርዝ ትሆኛለች ብዬ አላየሁ። ሰርጀሪ የተሰጠኝ ወርቅ አርቲፊሻል ሊሆን ይችላል፣ የእውነት አይደለም። በዛ ጊዜ እኮ ወዳጅ ነበራችሁ። ወርቁ ሲሰጠሽ ወዳጅ ነበራችሁ። ረስተሽው ይሆን? ወርቁ የተሰጠሽ ጊዜ በጣም ወዳጅ፣ አንድ ላይ አብረን ካልተጸዳዳን አብረን ምን ካላለን ስትሉ ነበር። ከጉቺ ጋር እኮ በጣም ወዳጅ ነበራችሁ። አሁን የዲቦ ደስ ያለኝ ብዙዎቹ አሽቃባጮች ምን ብለዋል? የጉቺ ወዳጅ ጉቺ የደመቀችው በሰርጀሪ ነው፣ ዲቦራ የደመቀችው በሰርጀሪ ነው። ማንም ያልተሰጠው ጊፍት ዛሬ ዲቦራ ዘንቦላታል። ሰው በተግባር ነው የሚታየው፣ በወሬ አይደለም። በተግባር ዲቦራ ዛሬ ኢትዮጵያ ላይ ተሰጥቶ የማይታወቅ ጊፍት ለማንም አነቨር ሲን ማ ላይፍ ለማንም ያልተሰጠ ጊፍት ዲቦዬ ውስጧን አይቶ ፈጣሪ ዲቦን አሸብርቋታል። ባዶ ቪው ምንም አያደርግም። እኔ አሁን ባዶ ቪው ነው 3,000 4,000 ምንም ማለት አይደለም። ግን ሰው አይቶ በደንብ አድርጎ ዱቅ ብሎ ተጀምሮ እስኪያልቅ ዩኒቨርስ ነበር። ተጀምሮ እስኪያልቅ ዲቦራ በዩኒቨርስ ጨረሰችው ሁለቱንም ጌም። 5 ደቂቃ ሙሉ የመጀመሪያውን ዩኒቨርስን የወረደው፣ ሁለተኛው አንበሳው አልታየም ጨርሶ። በየት ይታይ? ቢያጓራ ምናምን ዩኒቨርስ ይመጣና ይጨልፈዋል። አንበሳው ሲያጓራ ዩኒቨርስ ይጨልፈዋል። ዲቦራ እንኳን ውስጥሽን ከድሮም እኔ ትመችኛለሽ ምን አባሽ እንዳረግሽኝ ባላቅም እንዲሁ ከነ ጥፋትሽ ከነ ምናምንሽ ትመችኛለሽ።
ተንኮል የሌለባት ሴት ናት። ምቀኝነት የሌለባት ሴት ናት ዲቦራ። ስለዚህ ዛሬ ሙሉን የእሷን ማንነት አሳየች። ሰርጀሪ ጌም ልትጫወት ማሜ እንጫወት ጌም ምናምን ብላ መጣች። በእሷ ሰዓት፣ በማን ሰዓት? በዲቦራ ጌም ሰዓት። ሌላ ቀን በዚህ ሰዓት አድርገውም አታውቅም። ልክ ዲቦራ ጌሟን ልትጫወት በመጣችበት ሰዓት አልፈልግም፣ ሂዱ ከፈለጋችሁ ውጡ፣ ምን አገባኝ አልሽ። የምትሸነፍ መስሎሽ አሉሻ። ዶማ በጎች አሉ። የአንቺ ተከታይ የመሀይም ጥርቅም ነው። ኤቭሪባዲ ኖውስ። የቆዳዎች ጥርቅም ነው። እውቀት ያለው ሰው በእውቀት አውርተሽ የምታውቂው አንድ ነገር የለም። ስለ ሃይማኖት፣ ስለ ፖለቲካ አይነት፣ ስለ ፍቅር ወረቨዲስ ስለ አንድም ነገር በእውቀት አውርተሽ አታውቂም። እንዲስቁልሽ ታስገለፍጫለሽ፣ ዋቴ ትይዥባቸዋለሽ፣ ትሄጃለሽ። ግን በዚህ ደረጃ መመቀኘቱ አንቺን የሚጠቅምሽ ምን ነገር አለ? ምንድን ነው የምትጠቀሚው? እንደው ሰው አይም ያያል እኮ ሰው እኮ ያያል። የሚያይ ህዝብ ነው ያለው። ምቀኝነት ማጋ አለ ብሎ የሚሄድ ነው። ምንድን ነው የተፈጠረው ብሎ የሚሄድ ነው። ስለዚህ በእሷ የጌምስ ቀን እርግጠኛውን የምናገረው እግዚአብሔር ምስክሬ፣ ዲቦራ ይህን አታደርግም። ብትገሏት አታደርግም። ዲቦራ በቤታዮ የቀጠሮ ወይም እንደዚህ ታደርጋለች? በፍጹም አታደርግም። በፍጹም ቺናቨርዱደ ማናቸውም አያደርጉም። ግን ዛሬ ከለርሽ ታየ። እውነተኛ ማንነትሽ ሰርጀሪ በደንብ ታየ። ተንጣጡ። አሁን ይሄ በግ ምናምንም ብትባሉ ከብቶች ተንጣጡ መጣችሁ። እውነቱ ግን እውነት ነው። ሰው ስለሚያይ የአንቺ ምቀኝነትን ፊት ለፊት ሰው አይቶታል። የአንቺ ቅንቅናም መሆንሽን፣ እካክ መሆንሽን ሌላው አውትሻይን ሲያደርግ በሌሎች ሲሰደቡ፣ ራስሽን የሰደቡ ሰዎች በሌላ አውትሻይን ሲደረጉ ልክ ናቸው እነሱ ብለሽ የምትሄጂ ባለጌ ሴት ነሽ። እንጂ መረን ነሽ። መረን ባለጌ ወራዳ ሴት እንዳንቺ አላየውም። ሰው እንኳንም የአንቺን ምቀኝነት አየ። ወርቅ የተሰጠሽን ወርቅ የሰጡኝ ሰዎች አርቲፊሻል ሊሰጡኝ ይችላሉ ብለሻል። አርቲፊሻል ምን ነው? ቢያንስ ወሬውን ትተሽ ወርቅ ቤት ሄደሽ ቼክ አስደርገሽ ከዛ በኋላ ብትይ ምን አለበት? ዶማ ስለሆንሽ እንጂ ባለጌ መረን ስለሆንሽ እንጂ ወርቅ ቤት ሄደሽ ቼክ አስደርገሽ ወርቅ ነው አይደለም የሚለውን ይዘሽ መታመንም አለ አለመታመንም አለ። ከዛ በኋላ ያንን ሰው ታከብሪዋለሽ ወይ ያንን ሰው ታዋርጀዋለሽ። ወሬ እንዲደምቅልሽ እንዲጣፍጥልሽ ብለሽ ግን መጣሽ ሰርጀሪ። እረ የአንቺ ክፋት ግን ጥግ ድረስ ነው። ሰው አሁን እያወቀ ነው። አልኩሽ እኮ የሆነ ጊዜ ላይ ምቀኛ ሰዎች ኢትስ ኦል አባውት ታይም፣ የጊዜ ጉዳይ ነው እንጂ ቅንቅናም መሆናቸው ይታወቃል። የሆነ ጊዜ ላይ ፈንቅሎ ይወጣል ስለማይችሉት። አንቺ እኔ ከዮዳብ ጋር የመደብኩሽ ከእንቁርቲ ጋር የመደብኩሽ አንድ አይነት ሰዎች ናቸው። አንቺ ሄለን ነጭ ቅማል፣ እዮዳብ ጉቶ፣ እንቁርቲ አንድ አይነት ሰዎች፣ አንድ አይነት ሰው። የሆነ ቦታ ሲደርስ የምታለቅሱ የምታንቧርቁ በአንቺ የተነሳ ነው እነ ዲቦራ የታወቁት። ሰው እኮ ግራ ይገባዋል። ሰው እግዚአብሔር ምስክሬ በጣም ሶሻል ሚዲያ ላይ እማናቅ ይመስለዋል። ጋጦጥ ወሮ በላ የሆነ ሴት ናት። አሁን ትንሽ ተቀይራ እምብርቷን ተበስቼ መጣው ምናምን እያለች ስትቁላላ የምትውልጅ ናት። ታለንት የሚባል ነገር የለም። የኩሊ ጨዋታ ነው የምታጫወተው። አንድ በእውቀት ያወራችው ዋን ሲንግል ወርድ አታመጣልኝም፣ አንድ ቃል። እና ሰርጀሪ የበታችነት ስሜት ያጠቃሽ ቅናታም ነሽ። እወቂው ብዬ ነው። በደንብ ማበድ ትችያለሽ፣ ፈንዳት ትችያለሽ። ክፋትሽን ዛሬ ሰው አይቶታል። ተደብቆ ስለሚደበቅ ነው። ሌላው በጭባጫ በጎችሽን ስለሚፈሩ ነው። እኔ ከነበግሽ ባናትሽ ተተከይ እቃቅ። ሁሉም ከአንቺ የተሻለ ህይወት ቀይረዋል። ኤች ዋን ኦፍ them የአንቺ ጋር የነበሩ ሰዎች በሙሉ ያልተቀየሩ ሰዎች አንድ አታመጭም። ከአንቺ ጋር የነበሩ በሙሉ ተቀይረዋል። all of them
ሂዱ ብትሏት ምን አድርጋለች? ትዳሯን ይዛ መጣለች። የራሷን ላይፍ ኤልሹ ብቲ ከአንድም ሁለት ቢዝነስ ከፍታ ቤት ገዝታ ምናምን ፈታ እያለች ነው። ዲቦራ በጣም ካልም ሆና መዝሙር እያዳመጠች ከማንም ጋር ሳትነካካ የራሷን ነገር እያደረገች ነው። እንትናም ነገሮቿ ተስተካክሏል። ጉቺም ነገሮቿ ተስተካከለ። ጉቺን ለማስጠቆር የሄድሽበት መንገዶች ሁላ ባዶ ገባ። ሰርጀሪ ትንሽ ሲያልፍልሽ ጥቁር አዝሙዱን አባረርሽው ከቤት። ስንት ዓመት አብሮች የነበረ ጥቁር አዝሙድ ተባሯል፣ አሁን እጨዋለሁ አስወገረኝ ምናምን ብለሽ አባረርሽው። ትንሽ ሲያልፍልሽ ብቻሽን ቀረሽ። አባረርኩት ጥቁር አዝሙድን ምናምን ስትዋሽበት ለዘመናት አይደለም ቦይፍሬንድ ብለሽ ከጮሽ ካጓራሽ በኋላ ናው አባርሬዋለሁ። አሁንም ተደብቆ ይለጠልጣል። አባይ መች አይሞቆ አይበርደውስ ተደብቆ ይለጠልጣል። ቆሻሻ ነሽ፣ ቆሻሻ። እግዚአብሔር ምስክሬ፣ ቆሻሻ ሴት መሆንሽን ዛሬ ሙሉ የኢትዮጵያ ሕዝብ ታዝቧል። ዲቦዬ እንኳን ደስ ያለሽ፣ እንኳንም እግዚአብሔር ረዳሽ። በዚህ ደረጃ ለዲቦ ግን አይገባትም ነበር። ልዩነት ይኖራቸዋል። ሰው ግድ መጣላት እኮ ያለን ሌላው ተንበጫጮ ሊፈራት ይችላል። እካክ መሀይም ስሟን እንኳን በእንግሊዝኛ መጻፍ ማችል ቆዳ ሌላው ሊፈራት ይችላል። እኔ በአናቷ ነው ተክላት። ግን ምቀኝነት በእግር ሲሄድ አየሁት። ሰርጀሪ በእግርሽ ወክ እያደረገ ምቀኝነትሽን ዛሬ አየ ነው። ቢያንስ የሌላ ዜጋ ናት። እርስ በርስ ቢሆን እሺ ይላል። የሌላ ዜጋ እንደ ክብር ነው የሚታየው። ከሌላ ዜጋ ጋር ባትጫወቱ ደስ ይለኛል። ምክንያቱም ሲያሸንፉ እነሱም ኢትዮጵያን ለማዋረድ ነው የሚሄዱት። ግን ዲቦራ በምችለው አቅም አድቨርታይዝ አድርጋ በምችለው አቅም የምችለውን ነገር አድርጋ እግዚአብሔር ዛሬ ለክብር አብቅቷታል። አሸንፋለች። አውትሻይን አድርጋለች። በቲክታክ ዘመን እንደሷ ጊፍት የተሰጠው አላየው። እግዚአብሔር መልካም። ግን በዚህ ደረጃ መሄድሽ ወርቁን ሄደሽ ቼክ አስደረጊ ወይ አስመልሽ። አርቴፊሻል ከመሰለሽ እስቲ መልሽ። ልብ ካለሽ መልሽ። እንዴ ካሜራ እኮ ከተውት ሊሆን ይችላል ለእኔ ላኩልኝ ብላለች። ጭራሽ ምን አይነት መርዝ እንደሆነች ላሳያቸው። ይኸውላቸው የተሰጣት ወርቅ በሰላሙ ጊዜ፣ በፍቅር ጊዜ፣ በሚጫወቱበት ጊዜ፣ ፍቅር በሆኑበት ጊዜ ነው የተሰጣት ወርቁ። ላሳያችሁ። ልክ ሲጣሉ እንዴ ካሜራ ከተውበት ቢሆንስ የሰጡ አርቲፊሻል ነው የሰጡ እያለ ስትል በቪዲዮ ላሳያችሁ። እና ያልታወቀባት ምቀኛ መሆኗን ዛሬ ኤክስፖዝ አደረግሻለሁ። አንቺ ቆሻሻ፣ በጣም መርዝ ሴት። አሁን ሶሻል ሚዲያ ላይ በአናትሽ የምትተኪው አንቺ እንደሆንሽ አሳይሻለሁ። በአናትሽ እንደምትተከይ አሳይሻለሁ። ይኸውልኝ በደንብ በአናትሽ በፊት ለመሳቅም ምንም ሰው ይመጣል። ግን ምቀኛ ኮይን ሰው ይጠላሻል። እውነቱን ልንገርሽ፣ እዮዳብ የታወቀ ላይሰንስድ ምቀኛ ነው። የታወቀ ላይሰንስድ ምቀኛ ነው። የታለ ላኩልኝ። አይቼው በጣም አዘንኩኝ። እግዚአብሔር በሚያውቅ የተሰጣት ወርቅ የውሸት መሆኑን ስትናገር ነበር። ይኸው ቆይ ከዛ በፊት ቆይ ወርቁን የውሸት ነው የሰጡኝ ብላ ስትቀበጣጥር ነበር።
ዩቲዩብ ላይ እንዳይጭኗትና እንዳይበሉ ድምጿን የምትቀይረው ለዛ ውጭ በአረብኛ ነው የተጻፈው። ቲክቶክ አላቸው። አንድ ውዶች ወርቋን ተሰልቧል ብዬ ነበር አለ። እስኪ እናንተ ግን ማለት ነው መስታወትን ማድረግ ትችላላችሁ፣ ግን እግዚአብሔር ይስጣቸው። ቆይ ወደ ገደለው ነው ብዙ እንድትቀባጥር ያለ አልፈልግም። ይኸው ይንቀንቋል መድኃኒዓለም ብርቱስ ብላለች። ደግሞ እዚህ ጋር ያልበረጠስኩትን ማርያምን ምንም እንዲሚጮው ወርቅ በዘመኔ እንዲህ ሲጮህ አይቻልም። ቆይ ወርቅ አርገሽ አታውቂማ፣ አርገሽ አታውቂ። ስለ ወርቅ የምታውቂው ነገር የለም። ለመጀመሪያ ጊዜ ወርቅ የተሰጠሽ ያው የአማራ ልጆች ናቸው። ወርቁ አይተነው ነው የሰጠሽ። ለማኝ አርገኝ፣ ሰራተኛ አርገኝ ስትይ አይጾከኛ አለን ብሎ ሰጠሽ። ግን ልጅ ጨርሱ ወርቅ እንዲጮሃል በህይወቴ ወርቅ እንደዚህ ቆርቆሮ ሲጮህ ሰምቼ አላውቅም። የሚጥል በላይ እንደመዳነ ቆይ ድምፄን ላጥፋላችሁ። ቆይ ድምፁን ላጥፋ በህይወት ዘመኔ እንደዚህ ወርቅ ክብረ ቢስ ስሙ በለ እኔ እኮ ከዋናው ሰውዬው እኮ አይደለም እሱ አይደለም ገዝቶ የላከልኝ እኮ ገንዘብን እሱ የሰጠው የላኩ ሰዎች ናቸው የሚጠየቁት። ሌላ እንደው በዛ ጊዜ ጓደኛ አልነበሩ? ጓደኛ ባይሆኑ ስጦታ ይሰጣል። ጓደኛ ባይሆኑ ስጦታ ይደረግ ነበረ። ጓደኛ ነበሩ። በጓደኝነታቸው ነው ያ ወርቅ እነሱ ነግረው የዚህ ሰው በጣም የምትወድ የምታከብር ሰው ልደቷ ነው ሲባል በቃ ገንዘብ ተሰጥቶ ይህን ተደረገ። ወርቅ ተገዝቶ ተሰጠ። ሄዳ ቼክ ማስደረግ ትችላለች፣ ወርቅ ይሁን አይሁን። ከዛ በኋላ መታ የፈለገችውን ብትሳደብ ችግር የለብኝም ወርቅ ካልሰጧት። ብልግና ግን እንደዚህ ነው። አየህ፣ ስትጣላ የተሰጠህንም ስጦታ አውጥተህ ዶማ መሀይም መንደሬ ሲሆኑ እንደዛ ያደርጋል። የጥሩን ግን ይረሱታል። መልካም ያሳለፉትን ይረሱታል። ጥሩ ጊዜ የነበረውን ይረሱታል። ከዛስ በሙሉ አውጥተው ምቀኝነታቸውን እግር አውጥቶ እንዴት ያደርጋል። ስለዚህ ምንም ብትሰጧት ለዚች እካክ የተጣላችሁ ጊዜ እንደዚህ ነው የምታደርጋችሁ። የተጣላችሁ ጊዜ እንደዚህ ነው የምታደርጋችሁ። እና ዛሬም የታየው በእሷ በጌም ሰዓት ጌም ይዛ መጣች። ማሜ ስለተናደደ ብሎክ ስላደረገችው ገብቷል። ማሜ ነገ አልቅሶ ይቅርታ ይጠይቃል። ግን ትዝብት ነው ትርፉ። በጌሟ ሰዓት የአንቺ ጌም ጊዜ እኮ አይተናል። ከ3 ከ4 አንበሳ በላይ አውርዳለች። እኔ እስከማውቀው ዲቦራ ከ3 ከ4 አንበሳ በላይ ለአንቺ አውርዳለች። አንቺ ግን የእሷ ጊዜ ላይ የቀጠሮ ጌሟ ላይ መተሽ ቁጭ ብለሽ ጌም እየተጫወች ሰው ትሳደቢ ነበራል። አየሽ፣ እንደዚህ ነሽ። በግ መሀይም ጋር ስትሆኚ ምቀኝነትሽ ታይቷል። ሰርጀሪ ምቀኛ፣ የምቀኛ ሰፈር ልጅ ነሽ። ፈንጂ አንቺ እካክ። ጥቁር አዝሙዱም እዚህ ዋሽተሻል። ቤት ውስጥ ነው ያለው አለ። ጥቁር አዝሙዱም አይዞሽ። አንቺ እርድና የሚመስልሽ እምብር ተበስቶ መምጣት ነው። እካክሽን አራግፊ ሂጂና ቆዳ ደግሞ ትላለች። ሌቭል 40-50 የገባው ተቀጠሽ። ስትቀጪ አንበሳ ትቀጣጣላችሁ፣ አንበሳ ታወርጃለሽ። ሲቀጡ ማሜም እንደዚህ ነው። ሲቀጣ አንበሳ ያወርዳል። ቅጣቱ በአንበሳ ስለሚቀጣጡ ሌቭላቸው ከፍ አለ እንጂ ለሰው ሰጥተው አይደለም። ውሸታሞች ናቸው። እንደው ሰውን ይሄ በጎች አሉ አይደል? ማቁ በጎች እነሱን ምን እያደረጉ ነው? እነሱ ጋር ይሸውዷቸዋል። የምትቀጣጡት አንበሳ ትወራረዳላችሁ። ከዛ ሌቭሉ ከፍ ይላል።
እንጂ ለማን በሰጠ ቢባል ኖሮ ሌቭላችሁ አንድ አይሞላም። ሌቭላችሁ ለማን በሰጠ ከሆነ ምቀኞች ናችሁ። ምቀኝነት ይቀር። ምቀኝነት ክፉ በሽታ ነው። ቅናት ክፉ በሽታ ነው። ስለዚህ አሁንም ሰርጀሪ ሙሉ በሙሉ ዛሬ ትላንትና ስለ ወርቅ ባወራሽው ዛሬ በዲቦራ ያንቺን ክፋት ሰው አይቷል። ያንቺን መርዝነት በሁለቱም አይቷል። ወርቅ ተሰጥቶ ካልፈለግሽ መልሽ። የምታጣጢ ከሆነ ወርቁ አሁን መልሰው ይሰጣሉ። ለዛስ መልሽ። ካልፈለግሽው የምታጣጢ ካሜራ አለው እንዴ ውስጡ እንዴ? እነዚህ ሰዎች እኮ አይታመኑም። ምን ሊያደርግልሽ? የምትሰሪው ወንጀል አለ እንዴ? ወንጀል አለ ወይ የምትሰሪው? መልሽ። እካክ መልሽ። በጎችሽን ይዘሽ እዛ ገደል ግቢ። በጋ ቴቴ እካክ። ስለዚህ አሁንም የምናገረው ምንድን ነው? እንደዚህ አይነት ምቀኝነት ሲኖር ሌላው ተንበጫብጮ ብዙ ፎሎር አላት ወይ አጨብጫቢ አላት በጋ አላት እከካ አላት ብሎ ሊፈራ ይችላል። እኔ ግን እውነት ሳይ እመጣለሁ። እውነት ሳይ አይሞቀኝ አይበርደኝ፣ ወገብሽን ነው የምሰብረው። እካክ እና በጣም 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 ባለጌ መሆንሽን ትላንትም ሰው ይታዘባል እንኳን ብሎ ሰው አያስብም። እንዴት ከሚጠራጠራችሁ ሰው ጋር ጓደኛ ትሆናላችሁ? ምን ሊያደርግ ታወራላችሁ? እንደዛ አይነት ሰው ጋር እንደዛ አብራችሁ ስንት ነገር እንዳላወራችሁ ዛሬ ደም እንባ ታለቅሻለሽ። አንቺ እባብ ሰው ነቅቷል። አንቺ እባብ 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 መሆንሽን ዛሬ በደንብ አሳይተሻል። ይቺ 5 ደቂቃ ወይ 1 ሰዓት ናት። እሷን አልፈሽ ባላይ የሆነች መግባት ትቻለሽ። በጃኒ እንደምትቀኝ ማንም ያውቃል። እኩያሽ አይደለችም ጃኒ። ማንም እያንዳንዱ ሰው ቢጠየቅ ያውቃል በጃኒ እንደምትቀኝ። ኤቭሪባዲ ነው መሆን ትፈልጊያለሽ። አሁን ደግሞ ይኸው በዲቦራ በዚህ ደረጃ ምቀኝነት ይዘሽ መጣሽ። ፎወይ እኔ እዮዳ ጉቶ እንኳን ሊጫወት ቀጠሮ ላይ እኔ አልገባው ጉቶና ሄለን ቆሮንጮ ሲገባ አልገባው። ለምን ሰው ያላ ሶሻል ሚዲያ ላይ ለሁላችን ይበቃል። እኔ እንቁርቲ ብትጫወት ለእሷ ተመቀኝቼ እኔ በዛ ሰዓት አልገባም ለጌም። እግዚአብሔር ምስክሬ አሁን ዱ ማን ብዙዎቹ አያደርጉም። የጌም ሰዓት ላይ ብዙ ሰው እንደዛ ያደርግም። እነ መማር አልገቡም፣ እነ ሀቢባ አልገቡም፣ እነ ሳራ ዳጣ አልገቡም፣ ሌሎችንም እነ ጉቺ አልገቡም፣ ማናቸውም አልገቡም። አይገባም። የጌም ላይ ሌላ ሰው አይገባም። እንደዚህ አይነት ቆሻሾች ግን ምቀኛ ቅናትሽን በደንብ አይተናል። ቅናትሽን ቅንቅንሽን ሙሉ በሙሉ አይተናል። ቅንቅናም ነሽ። ከዚህ በኋላ ነገሮችሽ እየወረዱ ነው የሚሄዱት። የሚስቁልሽ ይቀራሉ፣ የሚጮውልሽ ይቀራሉ። በጎችሽ መባነን ይጀምራሉ። እንዴ እኔ እምቧ እያልኩ ትሸውደኛለች እንዴ ላሉ በጎች መጥተው እምቧ እኔ ጅል አረገችኝ እንዴ። ከዚህ በኋላማ እኔ በግ አልሆንም፣ የማንም በግ አይደለሁ። በኋላማ በግ አልሆንም። በኋላ ምን አገባኝ ትላለች። በጓ መጣ። በግም ሲመራው ኮስታራ ይሆናል። በግም ሲመራው ከዚህ በኋላማ በግ አልሆንም። እንዲህ መቀኛ ናት እንዴ እሷ? እኛ እኮ የዋ እሷ ሊያጠቋት ብለው ሲመጡ ነው እንጂ እኛ እኮ በጣም ነው የምንወዳት ሲሉ ነበር። ዛሬ ምቀኝነቷን አዩ። ትላንት ከጉጂ ጋር ስንት ነገር አብረው እንዳላረጉ በሰላሙ ጊዜ የተሰጣትን ወርቅ አርቴፊሻል አድርገው ካሜራ አድርገው ቢሰጡኝስ ብላ መቀባጠር ጀመረች። ሰው ይታዘባል፣ አባቴ ይታዘባል። ሰው ምቀኝነቷ በዲቦራ ዛሬ ደግሞ የጌሟ ቀን ጌም ከፍታ ቁጭ ከማሜ ጋር እውነትና
ትልልቅ ጌም እያለ አሁን የእናንተን ጌም ሰው ያያል? ሰው ያያል? ሰው አይታዘብም? ስንት ነገር ከቨር አልተደረገልሽም? ማንም ያቅሻል እኮ ዝምባም እንደሆንሽ እንዴ። የቲክታክ ህዝብ ነው እኮ ከዛ እዛው በላች እዛው ቀዘነች ከሚባለው ቤት ሌላ ቤት እንድትከራይ ያደረገው የቲክታክ ህዝብ ነው እኮ። ህዝቡ ማንም ቲክታክ ጊፍት የሰጠ አንቺ ቤት መኖር ይችላል። የህዝብ ቤት ነው የተከራየሽው። የህዝብ በቲክታክ ገንዘብ የመጣ የህዝብ ቤት ነው። ልንገርሽ ብዬ ነው አንቺ ዶማ። እና እንደዚህ አይነት ምቀኝነት በጣም ነው የምጠላው። እግዚአብሔር ምስክሬ በጣም እጠላለሁ። በዚህ አይነት ክፋት እጠላለሁ። ዲቦራ ለአንቺ ክፉ አልነበረችም። አንቺ ነሽ ነገር እየጠመዘሽ አሁን ግን ተነቃብሽ። የጥንቸሎችሽን ልደት አክብሪ እስቲ። እኔሽ አከብራለሁ ብለሻል። አክብሪ እስቲ። በጎችሽ ይስጡሽ እስቲ። ሌላው ለጨዋታ ብሎ ሰጥቶሻል። ጥንቸል ይዘሽ ነይ እስቲ። አሁን ጥንቸላም እካክ ይህ ሽወዳ ሰው እየባነነ ነው። ያስጠላል። ሰው አይቷል ምቀኝነት። በእውነት በተለይ ምንም ሳታጪ ፎሎወር ሳታጪ ምን ሳታጪ የማይረባ ንግግር አድርገሽ ራስሽን ፋውል እየሰራሽ ገደል ትገባ። ሰው እኮ ወዶሻል። ሰው እኮ አክብሮሻል። አንዳንድ ሰው ግን ክብሩን አያውቅም፣ ሌቭሉን አያውቅም። ሰው እዛ አስቀምጠዋል። ሰው እታች ግን ታገኙታላችሁ። ተልከስክሶ እታች ታገኙታላችሁ። የእሷውን ላይ ነበረ ያደረሷት ሰው። በቃ እሷን ሊጠሏት፣ እሷን እንዲህ ሊያረጓት ተብሎ እላይ ደርሶ ነበር። ይኸው ዛሬ ታየ መቀኝነትሽ፣ ትላንት ታየ መቀኝነትሽ፣ ተንኮልሽ ትላንትና ታየ በግልጽ። ቆሻሻ ጠንቋይ አይደለሽ? ድሮስ ጠንቋይ እኮ እንደዛ ነው። የጥንቁልና ሙድ ሁሌ በሆነ ጉዳይ ላይ የጥንቁልና ሙድ ታረጋለች። ከልጅነቷ ያለ ችግር ይመስለኛል። ከልጅነቷ ጠንቋይ ቤት ትሄድ ነበር፣ ራሷን የተናገረችው። አሁንም እዚህ ጋር የጥንቁላ ሙድ ነው የምትጫወተው። ጥንቁልናን በደንብ አድርጋ እንደ ቀልድ አድርጋ የምትይዝ ሰው በእውነት አጋንንታም እንደሆነች ታስታውቃለች። አለ አሁን በጎቹ ከዚህ በኋላ ግማሽ በግ የለም እዛ። እሷ ቤት ግማሽ በግ ነው፣ ግማሹ ይለያል፣ ግማሹ ይቀራል። ያው በበግ ነው መጽናኛዋ። በጎቼ ትላቸዋለች። በጎቼ የኔ ሾካኮች ትላቸዋለች። በጎች ስለዚህ ዲቦዬ በጣም ደስ ብሎኛል። እንኳን እግዚአብሔር ማናችሁም ጌም ብትጫወቱ ያጣፍጥላችሁ። አሁን ጋር ፕራው ማናችሁም ጌም እንቁርቲ ተጫወች፣ ይመችሽ፣ ተጫወቱ። እዮዳብ ጉቶ ምቀኛ መሆኑ ሲታወቅ ሰው እዛው ያዋርደዋል። ግን እኔ የቀጠሮ ጌም ደስ የማይል ጠላትና ወዳጅ ተለይበታል እና በጣም ይደብራል። አንዳንዴ ይደብራል። አሁን የተመቀኘው ማን ነው? ሳትዋሹ ማን የተመቀኘው? ማን ነው እዛ ቦታ ላይ የቀጠሮ ጌም ላይ ሰው ለመያዝ ቁጭ ብሎ የቀጠሮ ጌምን ለማበላሸት የተቀመጠው ማን ነው? ገብታችሁ ሰርጀሪ ማሜ ተቦልኬ ነው አለ። ያረከው ስራ አለ ማለት ነው። ያደረግከው ነገር ስላለ ቦልካለች። ለጌም ለጥቅም ቢሆንማ አትቦልክም እኮ ማናት ዲቦራ አትቦልክም። ግን ደበርካት፣ ጨዋታዋ አልተመቻትም። ከእሷ ሌቭል ጋር የሚሆን አይደለም፣ ሄደች። ስለዚህ እንደዚህ አይነት እከክ እኔ በሳቅ የገደለኝ እና አዲስ ሴቶች ያውቃሉ። እሙሙም ያሳበጥ ገዝታ መጣለች ከዎልማርት። እኔ ጀግና ናት። እሙሙም ያሳበጥ ነገር ገዝታ ለማሻፈድ መጣለች። ቁምቡርስ እንግዲህ እግዚአብሔር ያሳያ። እሙሙም ያሳበጥ እና ወንዶች ሲያዩ እንዲሉ እካክ።
ስለዚህ አሁንም ማናችሁም በምቀኝነት ስመጡ ዘረግፋችኋለሁ። አንቺ ቀንቀና ወርቁን ካልፈለግሽ ደግሞ አትቀበጣጥሪ። አስቀምጨዋለሁ ምናምን መልሽ። በቃ አልፈለግሽም አይደለ መመለስ። በግድ እኮ አስገድደው እየሰጧት ነው የሚመስለው ጊፍቱ ሲሰጥ በግድ ስጡ ተብለው ምናምን የሆነ እሷ ተፈላጊ ሴት እንደሆነች ተደርጋ። እኔ ራሱ ወርቁ ሲሰጥ እንኳን ደስ ያለች ምንድን ነው የሚያስጨዋችሁ ነው ያልኩት። የእኔ ቪዲዮ አለ እንኳን ደስ ያለች ምንድን ነው የሚያስጨዋችሁ? ወርቅ ተሰጣት፣ በቃ ተሰጣ፣ አለቅ። ዛሬ ወጥተሽ ወርቁ አርቲፊሻል ቢሆንስ ካሜራ ቢኖረው ስጪ መልሰሽ። እንደው መሀይምነትሽ እንጂ ካሜራ ተደርጎ ቢደረግ ከዱባይ ያለ እውቀት እንደሌለሽ ዶማ መሆንሽ የሚታወቅ። አሁን በነጉቺ ስማርትነት ነው ካሜራ ተደርጎ አሜሪካ ያለ ዱባይ ያለውን ሰርች እያደረገ ሊያይ የሚችለው። ዶማነት በእግሩ ሲሄድ እኮ እንደዚህ ነው የምታዩት። መሀይምነት በእግር ሲሄድ የምታዩት እንደዚህ ነው። ኢማጂን ከዱባይ የተላከ ዕቃ ካሜራ ተደርጎበት ካሜራው አሜሪካን ሀገር ከዱባይ ሲሰራ ኔትወርኩ ምናምን ሲሰራ አያቸው። እንዴት አስተሳሰቧ የተለቀ መሆኑን ብቃት እንዳላት። ዶማ ስትሆኑ ዶማ ነው። ስድባቸውን የበጎቹን ይውልኝ። እዚህ ጋር ስድቡን ይኸው ምን ይላል? እናት መስደብ ነው እንደዚህ ነው። የበጎቹን ስድብ ይሁ የእሷ ግሩፖች ስድብ ደስ ብሎኛል። ይህልኝ እዚህ ይሁልኝ። የሴተኛ አዳሪዎቹን ስድብ ይውልኝ። ቤታዩ ነው አታጥፉት። የቤታዩ ዘመዶች ኑ የሰርጀሪ የሴተኛ አዳሪዎቹ ስድብን ይውልኝ። ሴተኛ አዳሪዎቹ ኑ ያንን ስድብ አስቀምጡት እንጂ ሴት አዳሪዎቹ ለምን ተዋችሁት? ትታወቃላችሁ። ሴተኛ አዳሪ ቦርኮች ናችሁ። ስድባችሁ ይታወቃል። ጻፉት እንጂ ምን ነው ፈራችሁ? ጻፉት። ፈራችሁ እንዴ? በጎቹ ስድባችሁን አናውቀውም እንዴ? በጎቹ የከካሞቹን ስድባላ አናውቀውም እንዴ? እናት እንዴት ሁን ነው ስድባችሁ? ለምን ቦርኮ ጎዳና ተዳዳሪ ናቸው። እኔ አልሰድብም። ያን በፍጹም እናቴ ልጄ ማኘ ብላን ያሳደገች። እንደናንተ አልተጣልኩ። እናቴን ጠላለው እያልኩ በአደባባይ እናቴን አላዋርድም። አዎ እናቴ የሌለው እናቴ ይሰድባል። ቀጥል። በፍጹም ሰርጀሪ አንቺ እናትሽን ብታያት እናቴ ዘላለም ትኑር። እናት አልበደለችም። ዘላለም ትኑር። ሰርጀሪ ስራሽ ነው ዛሬ ያስወቀሰሽ። ምቀኝነትሽ ነው ዛሬ ያስወቀሰሽ። የትላንቱም የዛሬም ምቀኝነትሽ ነው ያስወቀሰሽ፣ ሌላ አይደለም። ይህ ጌም ላይ ብታልፊ ማን ይናገርሻል? ባላየን አልፍ ነበር። ምቀኝነት ግን እግር አውጥቶ ሲሄድ ባንቺ ያየው። ተሳደቡ እንጂ የሰርጀሪ እናት ምናምን በሉ እንጂ ሰርጀሪዎች እናት ምናምን በሉ። ቀንቀና መረን መሀይም አልኩ። እንግሊዝኛ እውቀት አይደለም ይላሉ። ይመጡና በእውቀት ያወራቸው አንድ ነገር አምጡ። አንድ ነገር ሰርጀሪ በእውቀት ያወራቸው አንድ ነገር እዚህ ላይ ተደምጦላት ለሀገር ለሆነ ነገር የጠቀመ አንድ ቃል የእኔ ቫይራል ነው የሚሄደው። አንድ የጠቀመ ሀገራዊ ሆነ ሃይማኖታዊ ሆነ ፍቅር ሆነ ኤኒቲንግ አምጡ። ልጅ ነተን መሳቂያ መሳለቂያ እንጂ ምንም ሌላ ነገር የለም። አከተም ቅንቅና ዲቦዬ እንኳን ደስ አለሽ። ዲቦራ ይመች። ሌሎቻችሁም ይሄ እኔ የቀጠሮ ጌም አልወድ የማይመቸኝ አንደኛ እንዳልኩ ጠላት ወዳጅን ትለያል። ሁለተኛ ብትሸነፍ ማንም ሰው ቢሸነፍ የሚሰማው ስሜት ደስ የሚል አይደለም። ሽንፈትን በፍቅር መቀበል ከባድ ነው። እንደ ሰው ልጅ ከባድ ነው። እኔ ደግሞ ሽንፈትን አልወድም። ሽንፈትን ስለማልወድ የቀጠሮ ጌም ምናምን አይመቸኝም። ሽንፈታ አንዴ አድርጌያለሁ። እንዲያውም አንዴ ወይ ሁለቴ ሎንግ ታይም አጎ፣ እሱንም የዛሬ 2 ዓመት
የዛሬ አመት ከምን ኦልሞስት 2 አመት ከጂጂ ጋር ከዛ አንዴ ማናት የምትባል ኪዱዬ ዝም ብለን ተጫወትን። በርዝዴይ ስለነበረ አብረን ተጫወትን እንጂ በየጊዜው ቀጠሮ ጌም እያጫወትኩ የማደርገው ነገር አይደለም። እና ቢኖርም እንዳልኳችሁ ሽንፈትን የሚቀበል የለም። ሽንፈትን የሚቀበል የለም። እና በዚህ አይነት እዮዳብ ጉቶ፣ ሄለን ነጭ ቅማን፣ እንቁርቲና ቤታዩ የምቀኛ ሰፈር ልጆች እንደሆኑ እንድታውቁ ብዬ ነው። የምቀኛ ሰፈር እንደሆኑ አይተናል። በክተራ በክተራዎች ሰላም ነው። በክተራ እንዴት ናችሁ? በጎች አላችሁ? እንቧ እኔ ሰው በግ ተብሎ እየተሰደበ ግን እኔ በክብር ነው ቤተሰቦች የምጠራው። ሰው በክብር በጎቼ እየተባሉ አቤት እምባ እያሉ ሲመጡ ማየት የሚደብር ነገር የለው። እግዚአብሔር ምስክሬ፣ ምቀኝነት ፈዋ ለሁሉም ይበቃል። ቲክታክ እግዚአብሔር ምስክሬ ነው የምለው፣ ለሁላችንም ይበቃል። ቲክታክ የፈለግከውን ሀሳብ አራምድበት። ምቀኝነት ከተጨመረበት ግን በጣም በጣም መጥፎ ነው። ምቀኝነት፣ ክፋት ከተጨመረ መጥፎ ነው። አሁን በክፋት እኛ ብቻ እንብላ የሚሉ ሰዎች እንዳሉ አይቻለሁ ቲክታክ ላይ እንዳየሁት። ለነሱ ካልሆነ ሌላው በቃ ሰው አይመስላቸው እና ሰርጀሪ በቃ ከተመልሽ። አሁን ብዙ ሰው ያንቺን መርዝነት አይቷል። በተሰጠሽ ጊፍት ላይ አላግተሻል። በዛ ጊዜ አብረሽ ለብሰሽ ስጨፍር የነበርሽ እካክ ዛሬ ስታጣይ ወርቁን አረካክሰሻል። የተሰጠሽን ወርቅ አራክሰሻል። ስጨፍሪበት ፏ ስትይበት ስትጫወቺበት የነበረውን ወርቅ ረሳሽው ልደት ላይ። ለምን? ዶማ ስለሆንሽ። ዛሬ ወርቁን የተሰጠሽን አርቴፊሻል ነው ካሜራ አድርገው ቢሰጡኝስ ምናምን ብለሽ አጥላላሽ። በጎች ተረጋጉ። አንድ አይነት ስለሆኑ ነው በጎቹ የሚጮሁት። በጎቹ አንድ አይነት ናቸው። ለዛ ነው እምበ እያሉ ነው እዚህ ላይ እምበ በሉ እዚህ ኑ በጎ ሩዛን በግ አርፈሽ ቁጭ በይ። ከሩዛ አታልፊ። ሩዝ የምትበይ በግ ነሽ። አርፈሽ ቁጭ በይ። ሩዛን በግ አርፋችሁ ቁጭ በሉ። ምቀኝነትሽ በደንብ ሰው አይቶታል። እና የተንኮል መንገድ ከማጋ ይመሳሰላሉ መሰለ። ሎዛ የምትባል አንድ ምቀኛ መርዛለች። አንድ አይነት ባህሪ ያላቸው ሲስተማቲካሊ ወደዛች የሚሏት የመርዝ አካሄድ። እግዚአብሔር ምስክሬ፣ ሎዛ ማለት ቤታዮ ናት። ሴም ፒፕል አቅጣጫ አይተው የሚመጡ መርዘኞች፣ አንድ አይነት ባህሪ፣ ምቀኛ አከክ። ስለዚህ ተቃጣይ ዛሬ ዲቦራ በደንብ አድርጋ አሸንፋለች። በደንብ አድርጋ ቀጥቅጣ አሸንፋለች። በኢትዮጵያ ቲክታክ ጌም ተሰጥቶ ጊፍት ለዲቦራ ተሰጥቷል። አልቅሽ ፈንጂ፣ አንቺ ደነስ አልቅሽ። ሩዛን በግ ናቸው የእሷ ጀለሶች። ሩዛን በግ ይህንን ነው የምለው። እቺን ያህል ከገባውልሽ ትስተካከያለሽ። ልንገርሽ ብዬ ነው። አንቺ ሩዛን በግ እምብርትሽን በደንብ እንትን አርጊበት። ማን ነው ስሙ? ይሄ ምንድን ነው? ቤል ሪንግ ይሉታል ኢን አሜሪካ።
ቤሊ ሪንግ እና የእምብርት ቀለበት አድርገሽ ተቆላይ አንቺ። እሱ ነው የአንቺ ኳሊቲ። እምብርትሽ ላይ አድርገሽ ቁልጥልጥልጥልጥ። እቺ ናት የአንቺ ማንነት። እካክ እካክ ነሽ። ያ እንደዚህ አይነት ምቀኝነት በጣም ያስጠላል። እንደዚህ አይነት ቅናት በጣም ያስጠላል። ተግባባ። ሩዛን በጎች ባካችሁ ተረጋጉ። እኔ ሚውት አላረጋችሁም። ሩዛን በጎች አይዞን 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 አይዞን። ሩዛን በጎች አይዞን። እንደዛ ያንን ነው የምለው። ሰላም ናችሁ? በተረፈ እና ጥሩ አይደለም። ሶሻል ሚዲያ ላይ ከምቀኞች መካከል ዛሬ ብላክ ሊስቱ ውስጥ ገብተሻል። ከነ ሄለን ነጭ ቅማል ጋር፣ ከነ እንቁርቲ ጋር፣ ከነ ዮዳ ጉቶ ጋር በምቀኝነት ሊስት ገብተሻል። በምቀኝነት ሊስት ቅንቅናምነትን ዛሬ ታይተሻል። ማሜ ራስን አስበላ። ዛሬ የፈለገ ከዲቦ ጋር ብትጣላ ላሽ ማለት ነበረብህ ማሜ። እውነቴን ነው የምልህ። እሷ ናት በዚህ ሰዓት እንግባ ያለች። እርግጠኛ ሆኜ ነው የምናገረው። በጣም ያስጠላል ማሜ ራሱ። አሁን ይሄ ሁላ ህዝብ ጌም የሚያጫውት እየረሳ ይሄዳል። ምቀኝነት ታይቷል። ምን ታይቷል? በጣም ያስጠላል። ምቀኛ አትሁኑ። ሰዎች ይጫወቱ፣ ፈታ ይበሉ። ጌም ሲኖራቸው በዚህ ደረጃ መድረስ መጥፎ ነው ለማለት ነው። ምቀኛ ስለሆንሽ ገና ብዙ ነገር ታያለሽ ወደፊት። እግዚአብሔር የማይረዳው ሰው፣ እግዚአብሔር ምስክሬ ነው የምላችሁ፣ ምቀኛ ሰው ነው። በጣም ከጭንቅላት የማያወጣ በሽታ ማለት ምቀኝነት። በጣም ከምንም ነገር በላይ ተንኮል፣ ምቀኝነት ካለ መቼም ህይወታችሁ አይስተካከልም። መቼ የሆነ ጊዜ ላይ ሻይን ታደርጋላችሁ፣ ከዛ ገደል ትገባላችሁ። እና ያየሁት ነገር ያ ነው። አልኩሽ እኮ ኤልሻዳይ ህይወቷ ተቀይረዋል። ኪዱ ህይወቷ ተቀይረዋል። ዲቦ ህይወቷ ተቀይረዋል። እያንዳንዳቸው ከአንቺ ጋር የነበሩ ሰዎች በሙሉ ሌቭላቸው ከፍ ብለዋል። አንቺን ሆይ ሆይ ያሉሽ አንቺን እየተመቀኙ ተብሏል። እና ስናን ባታ ምንሽ ተቀየረ? አንቺ ምንሽ በአንድ ነገር ላይ በእውቀት የምታወሪ ውይይት was never been አንድ ቦታ ላይ በእውቀት የተወያየሽው አንድ ነገር አታመጭም። ዶማ ሰርጀሪ አንድ ቦታ ላይ ነው ማውራሽ። this is the biggest problem። አንቺ ያለሽ እድል የውሻ ልደት ነው፣ የጥንቸሌ ልደት ነው፣ የማን ነው ስሙ ልደት ነው እያልሽ አክብሪ። ጥቁር አዝሙድ ወይ አስወልድ ወይ ምን አያስደርግ፣ ዝም ብሎ ይጠቁራል እዛው። ጥቁር አዝሙድ አስወልድ እንጂ አንተ እቃክ ማስወለድ የለብህም እንዴ? 9 ዓመት ሙሉ አንድ ቤት ኖረ። ያሳዝናል። ዘጠኝ ዓመት ሙሉ ለጥልጠ ወፍ የለም እንዴ? ምን ጉድ ነው? በጎቹ መጡ። አሁን ተመስገን ስድቡን አቁመው ሊታረቁ ነው አሉ እና ምቀኝነቷን አስታርቁኝ ብላ ከቨራፕ ልትሰራ ከቨራፕ ልትሰራ ምቀኝነቷ ከታወቀ በኋላ ልትሰራ ታየኩ። ምቀኝነቷማ ታየኩ። ታየ ዲቦራ ዝም
የአራድዬ ልጅ እኮ ዝም ነው የሚለው። ዲቦ ዝም ብላ ዱቅ ብላ መዝሙሯን ታዳምጣለች፣ ጌም ትጫወታለች፣ ድራማ ውስጥ አትገባም። የራሷን ነገር ጀመረች። ጌም ቀኗ መጣ፣ ቡን በተግባር ታየች። አይዞን ሰርጀሪዬ፣ አይዞሽ፣ መልካም መቃጠል ሰርጀሪዬ። አንዴ ልድገምልሽ፣ መልካም መቃጠል ዲቦዬ። ዛሬ ፌሽታ ላይ አንቺ ደስታ ላይ ነሽ። መሬቱን አታ ሰማይ ላይ ደርሰሻል። ቅንቅኗስ ሰርጀሪ ማሜ ጌም እንጫወት፣ ደብል ነው ደብል ነው። ከዛ ልክ እዛ ቤት ኃይለኛ ሰው መግባት ሲ ጥፍት አድርገው ወጡ። ጥፍት ጌማቸውን ኧረ ተው እየተባለ ጥፍት አድርገው ወጡ። ኦካክ ምቀኛ ቀንቅና ቀንቅና መጨረሻው ይሄ ነው። ቀንቅን ይሄ ነው። ስለዚህ አሁንም ያንን ነው ምለው። በደንብ ይቅርታ ብለሽ በደንብ ዛሬውኑ ይቅርታ ብለሽ ምን ብለሽ እንትያለሽ? ይቅርታ ብለሽ ዛሬ ሀቢባ ልታስታርቅ ነው። ታስታርቅ። አዎ ዛሬማ አየች። ዛሬማ ለምን መሰለ? ዛሬ ጉዷ ስለወጣ። እስከ ዛሬ ለምን አላስታረቀችው ሀቢባ? እስከ ዛሬ ለምን አላረገችው? ዛሬ የቤታየውን ምቀኝነት ስታቅ ዛሬ በቃ ፒስ እንፍጠር ብላ መጣች። እኔ ቢታረቁ ችግር የለብኝም። ሀቢባ ብታስታርቅ ችግር የለብኝም። አሁንም ልክ ዛሬ ምቀኝነቷ ሲረጋገጥ እንደተሸነፈች ስታቅ ሰርጀሪ መጣች። እንደተሸነፈች ስታቅ ይሄ ነው ጨዋታ። ዛሬ አፈር መግባቷን ስታቅ ይኸው ሊታረቁ ያብ መሸነፏን ስታቅ አያችሁ አይደለ? ሲስተሙ ይሄ ነው። የሶሻል ሚዲያ ሲስተሙ መውደቃቸውን ሲያውቁ እንደምንም ተንፈራፍራ ልትታረቅ፣ እንደምንም ተንፈራፍራ። ለምንድን ነው ሀቢባ ኤልሻዳይን እና ቤታየውን ማታስታርቀው? ለምንድን ነው ብላችሁ ጠይቁ። ሀቢባ ጎበዝ የጥቅም ሰው ናት፣ ጥቅመኛ ናት፣ ጎበዝ ጥቅመኛ ናት ሀቢባ። ምን የመሰለች ጥቅመኛ ቡዳ ሴት ለምን አታስታርቅ? አያችሁ፣ አታስታርቅ ከኤልሻዳይ ጋር። ኪዱና ዲቦራ ተጣልተዋል። ለምን አታስታርቅ? የጥቅም ጉዳይ ነው። የጥቅም ጉዳይ ነው። ስለዚህ አሁን ፌል ስላደረገች ዲቦራ አውትሻይን ስላደረገች ቁማር ሊጫወቱ ነው። ያንን ነው ማለት። ስለዚህ ያንን እኔ እላለሁ አንዴ አያችሁ
ይሄ ነው። አያችሁ አይደል? መርዝነቷን አያችሁ። ቅድም እሷ ጌም ስትጫወት የቀጠሮ ጌም ከ2 ወር በፊት ያዘጋጀችውን ስትጫወት በእሷ ቀጠሮ ጌም ላይ ጌም ስትጫወት ቆይታ ምቀኝነቷን አሳይታ አሁን ነይ እንታረቅ መርዝነቷን ለምን ሲታወቅባት ሲነቃባት ሰው አይቷል። እንግዲህ ሰው አይቷል። ይታረቁ አይታረቁ እኔ ግድ የለኝም። ግን እንደ በፊት ይሆናሉ? እንደ በፊት ጓደኛ ይሆናሉ? እንደ በፊቱ አብረው ይሆናል? አይሆኑ። ግን ይቺን ከቨር ለማድረግ አይ ጠላቶች ይቃጠሉ እኛ ታረቅን ብላ ሰርጀሪ እንድትበጠረቅ ሲስተማቲክ እንደምትሄድ ይህን ነው የምታየው። አየን ይቺ እካክ አየንሽ። ቅናትሽንማ አየ ነው። ቅናትሽን ምቀኝነትሽን ዛሬ አየ ነው በአደባባይ። የእሷ የቀጠሮ ጌም ላይ ገብተሽ በእሷ ሰዓት ጌም ስትጫወቺ ነበር። ሆን ብለሽ ሰው ለመያዝ ሆን ብለሽ አሁን ጊፍተሮችሽ ሲሄዱብሽ ምቀኝነትሽን ሲያውቁ ዲቦን አስታርቆኝ እኔ ኩሩ ነኝ እኔ ምንድን ነኝ የምትይ በጥራቃ ዱቄት ዛሬ ኩምሰስ ሄደሽ ይቅርታ ብለሽ ስታርቅ ያልታለሽ ሄደሽ እኔ ጀግና ማንንም አልሰማም የምትይ ዝምባም እኔ ጎንደሬ። ያው በታቱ ነው ጎንደሬነትሽ፣ ማንም ያውቀዋል። ናይ ሄደሽ አልቅሰሽ ይቅርታ ትጠይቂያታለሽ ዛሬ አይ የሚያስታርቅ ሰው እኔ ክፋት የለኝም። ሰው ስላስታረቀ እኔ አይደብረኝም። እውነቱን ግን ሰው ያውቃል። እውነቱን ሰው ያውቃል። ያንቺን ክፋት፣ ያንቺን ምቀኝነት፣ ያንቺን አስመሳይነት በደንብ ዛሬም አይተናል። ወርቅ በተሰጥ ከጉቺ ጋር ለምን አላስታረቀችም ሀቢባ? ታዲያ ዛሬ ለምን ተደረገ? ዛሬ ለምን ተፈለገ? ዲቦራ አሸናፊ መሆኗ ስለታወቀ ስላልተገፋች ማንነቷን ስላሳየች ነው ዛሬ እርቅ የተፈለገው። አይደል እንዴ? እስከ ዛሬ ለምን አላስታረቀችም? ሀቢባ ለምን እስከ ዛሬ አላስታረቀችም? ዛሬ ዲቦራ ከፍ ማለቷ እላይ መስቀሏን ትልቅ መሆኗን ካሳየች በኋላ አይ ከእሷ ጋር ብታረቅ ይሻላል እንጂ የሚሆን ነገር አይደለም፣ እኔ ሰርጀሪ ለብቻ የማልሆነው ነገር ነው። አዎ ይሄ ነው፣ ሌላ ነገር የለም እንጂ እስከ ዛሬ ከጉቺ ጋር ተጣልታለች። ከጉቺ ጋር ላስታርቅሽ አላለችም። አቅሟን ለምን ከዛሬ በፊት አትታረቁ? ዲቦራ አቅም ብትሸነፊ ኖሮ ዛሬ ይቅርታ ጥያቄ አይቀርብልሽ። ብትሸነፊ ኖሮ ዛሬ ብትዋረጂ ኖሮ እግዚአብሔር ምስክሬ የይቅርታ ጥያቄ አይቀርብልሽ፣ አይቀርብም። ግን እንደዛ ነው። እንደዚህ ቁማር የሚጫወቱት ሀቢባ ጋር ሄደችው። አሁን እርግጠኛውን የምናገረው ማናት የምትሄደው? ዲቦራ መቼም አትሄድም። አሸንፋለች፣ ደስታ ላይ ነች፣ አትሄድም። አዎ ስለዚህ ሰርጀሪዬ ሁሉም እየበለጡሽ ሄደዋል። ሁሉም እየበለጡሽ ሄደዋል። ምቀኝነትሽ ታይቷል። ነገ ደግሞ እንዳትረሻል። ነገ የተሰጠኝ ወርቅ አርቴፊሻል ሊሆን ይችላል፣ ካሜራ አድርገውብኝ ሊሆን ይችላል፣ እንዲህ ሊሆን ይችላል ብለሽ ተበጥርቀሻል። በወዳጅነት ጊዜ የተሰጠሽን ወርቅ ዛሬ አጥላልተሻል። ይሳቅልኛል ብለሽ ሰውም ማያ እንዳይመስልሽ። ስለዚህ ሰርጀሪዬ እችን ቃጠሎ ፈርተሽ ነው አስታርቁኛችሁ። ለብልቤ ነው ለብልቤ ከዛ በኋላ ነው ነገራችሁ ቢስተካከለው። አዎ እንዳይለምድሽ፣ ምቀኝነት እንዳይለምድሽ። አንቺ እካክ ምቀኝነት እንዳይለምድሽ። ሰላማችሁ ይብዛ። መልካም ቀን።